ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ተጀምሯል። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ ሱባሎ ጋሻውና ባልደረባዬ ደምሰው ሽፈራው ደግሞ አብረናችሁ ቆይታ ልናደርግ ተዘጋጅተናል። የኢራን ጉዳይ መነጋገሪያ ጉዳያችን ነው። ደምስ እንዴት ሰነበት? እንደምን አለህ ሱባሎ? ይመስገን። እንግዲህ ከአንድ ወር በላይ ያስቆጠረው የኢራን ጦርነት የተለያዩ መነጋገሪያ ርዕሰ ጉዳዮችን እየፈጠረ ዛሬ ድረስ ቀጥሏል። ወደ 34ኛ ቀኑ ላይ ደርሷል። በእነዚህ ቀናት ውስጥ የተለያዩ ነገሮች ተፈጽመዋል። ኢራን በርካታ መሪዎቿን ያጣችበት እስከ ከትላንት በስቲያ ድረስ እስከ ተገደሉባት ከፍትህ ጋር ተገናኘ ከፍተኛ ኃላፊነት ቦታ ላይ ይገኙ እስከ ነበሩት ባለስልጣን ድረስ በርካታ ባለስልጣኖቿን አታለች። ከዛም ባለፈ የተለያዩ መሰረተ ልማቶቿ ላይ ውድመት አስተናግዳለች። እሷም ደግሞ በምላሹ በዙሪያው በሚገኙና የአሜሪካ አጋር ናቸው ባለቻቸው ሀገራት ላይ የተለያዩ እርምጃዎችን እየወሰደች ትገኛለች። በእስራኤል ላይም ጥቃት እየፈጸመች ትገኛለች። አሜሪካና እስራኤል እያደረጉት ያሉት ተልዕኮ እንግዲህ የተለያዩ ግቦችን ቢያነግብም እነዛ ግቦች ሙሉ በሙሉ አልተሳኩም። ነገር ግን አሁንም ቢሆን ጦርነቱ ለቀጣዮቹ ቀናት ሊቀጥል እንደሚችል የተለያዩ ፍንጮች ታይተዋል። ፕሬዚዳንት ዶናልድ ትራምፕም ቢያንስ ለ2 እና 3 ሳምንታት ያህል ጦርነቱ ሊቀጥል እንደሚችል ነው የተናገሩት። ይሁንና አሁን ላይ ወደ ግባችን ከሌላው ጊዜ በተሻለ እየቀረብን ነው የሚል ነገር አንስተዋልና የቀጠናው ጦርነት ከሌሎች ጊዜያት በተለየ ወደ የዓለምን ሕዝብ እየፈተነ ያለበት ሁኔታ ኢትዮጵያ ድረስ ራሱ ተጽዕኖ በጉልህ እየታየ ያለበት ሁኔታ ከሰሞኑን የሚስተዋለው የነዳጅ ዋጋ ጭማሪ ከነዳጅ ዋጋ ጭማሪም ባለፈ ደግሞ የአቅርቦቱም ጉዳይ በጣም አሳሳቢ የሆነ የመጣበት ጊዜ ላይ እንገኛለንና ይህ ጦርነት የሁሉንም ቤት እያንኳኳ ያለበት ሰዓት ላይ ነው። ነገር ግን በሁለቱም ወገኖች መካከል ለስምምነት እንዲሁም ደግሞ ለተስፋ ያለው ነገር በጣም አጣብቂኝ ውስጥ የገባበት ሰዓት ላይ እንገኛለን። የሁለቱም ሀገራት ፕሬዚዳንቶች የተለያዩ ንግግሮችን አድርገዋል። እነሱ ንግግሮች መነሻ አድርገን ያለውን አሁን ሁኔታ እንቃኝ እስኪ። ያው ጦርነቱ አንተ እንዳነሳኸው አንድ ወር ጊዜን ተሻግሯል። በዚህ ጊዜ ውስጥ በርካታ አይነት ነገሮችን አስተውለናል። በተለይ ከፍተኛ መሪዎች ግድያ ጋር በተያያዘ የተለያዩ መሰረተ ልማቶች ላይ በተለይ የኒውክሌር መሰረተ ልማቶችን ጨምሮ በዋናነት ደግሞ የነዳጅና ሌሎች የኃይል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ከፍተኛውን ድርሻ ይይዙ እንደነበረ ነው በርካታ ሲወጡ የነበሩ መረጃዎች የሚያሳዩት። እንዲህ አይነት ጥቃቶች በሁለቱም አካባቢዎች ላይ በተለይ እስራኤልም ላይ የተፈጸሙ ጥቃቶች እንደነበሩ የሚያሳዩ መረጃዎች አሉ። በአመዛኙ ግን ኢራንና እዛው ገልፍ አካባቢ የሚገኙ የአረብ ሀገራት ላይ የተፈጸሙ ጥቃቶችም እንደዚህ በኢራን በኩል የተፈጸሙ ጥቃቶችም በብዛት እንደዚህ አይነት ቦታዎች ላይ ትኩረት ያደረጉ እንደሆኑ ነው የሚያሳየው። ይህም በዋናነት አሁን አንተም እንዳልከው በተለይ ከነዳጅ አቅርቦትና የዋጋ መጨመር ጋር በተያያዘ መላው ዓለም ሊባል በሚችል ደረጃ ያልገባበት ቦታ አለ ለማለት በሚከብድ ደረጃ ሁሉም ቦታ የደረሰ ሁሉም ቦታ ችግሩ ሁሉንም ተቋዳሽ ያደረገ አይነት ጦርነት ሆኗል። ምናልባት ደግሞ አሁንም ጊዜው እየቀጠለ መሄዱ ምናልባት ጦርነቱ ሲጀመር በአጭር ጊዜ ውስጥ ሊጠናቀቅ ይችላሉ የሚሉ በርካታ መላምቶች ነበሩት። ያው ከዚህ ቀደም እንደነበሩት ጦርነቶች በታሪክም ወደ ኋላ መለስ ብለን እንደምናስታውሰው የ6 ቀን ጦርነት ተብሎ የምናስታውሳቸዋሉ። ከዛም እንደሚቀርቡ አንድ ዓመት አካባቢ የነበረው 12 ቀናት የፈጀው ጦርነት ነበረ። ይሄኛውም ምናልባት ከዛ ያለፈ የተወሰኑ ጥቃቶች ተወስደው የተወሰኑ እርምጃዎች ተወስደው ጦርነቱ ሊቆም ይችላል የሚሉ መላምቶች ነበሩ። እስካሁን ያሉት ሁኔታዎች ግን ወደዛ የሚወስዱ አለመሆናቸውን ነው እያሳዩ ያሉት። ከሁለቱም ወገን በተለይ ከኢራንም እና ከአሜሪካ መሪዎች በኩል የሚነገሩ ንግግሮችም በተለይ ከዲፕሎማሲ አንጻር እየተሞከሩ ያሉ በሀሳብ ደረጃ ያሉ ነገሮች እንዳሉ ወይም ደግሞ ጥረት እየተደረገባቸው ያሉ ነገሮችም እንዳሉ የሚገለጹ ቀጥታ በሆነ መንገድ ኦፊሻል የሆነ ነገሮች ባይኖሩትም የተገለጹ ያሉ ነገሮች አሉ። በተለይ በአሜሪካ በኩል የሚገለጹ እየተደረጉ ያሉ ድርድሮች እንዳሉ ንግግሮች መኖራቸውን በተለያየ መንገድ ሲገልጹ እየተስተዋለ ነው። ግን ያም ሆኖ በተለይ ተጨባጭ የሚባል ውጤትን የማምጣት እድሉ በጣም ሰፊ ነው፣ ጠባብ እንደሆነ ነው አብዛኞቹ ነገሮች የሚያሳዩት። ለዛም በተለይ ኢራን በኩል ለዚህ የንግግር ሀሳቦች እየተሰጡ ያሉ ምላሾች ያ ንግግር እየተካሄደ አለመሆኑን በተለይ ቀጥተኛ የተባለ ንግግር እየተደረገ አለመሆኑን አሜሪካና ኢራን የሚያቀርቧቸውን ቅድመ ሁኔታዎችም በኢራን በኩል ተቀባይነት የሌላቸው ስለመሆናቸው ነው በሰፊው እየተነገረ ያለው። በዋናነት ከአሜሪካ በኩል በተደጋጋሚ እየተነገረ ያለው በተለይ ከጦርነቱ መጀመሪያ አካባቢ ሲነሱ የነበሩ ሀሳቦች አሉ። ዶናልድ ትራምፕ የሚያቀርባቸው ወደ 15 ነጥቦች አሉ። በተለይ ኢራን ጦርነቱን ለማቆም ኢራን መቀበል አለባት ብለው ያስቀመጧቸው እንደ ቅድመ ሁኔታዎች ከዛ ውስጥ በተለይ የስርዓት ለውጥ
በዋነኛነት የሚነሳ ጉዳይ እንደሆነ ይታወሳል። በተለይ ደግሞ ከኒውክሌር መሰረተ ልማት ጋር ሌሎችም ደግሞ እንደዚሁ ከወታደራዊ እንቅስቃሴዎች ጋር የተያያዙ ኢራን እንድታደርግ የሚፈልጉት ነገር አለ። በአሜሪካና በዶናልድ ትራምፕ በኩል በተደጋጋሚ የሚነሳ ሀሳብ በአመዛኙ ይሄ አብዛኛው ሀሳብ በእስራኤልም በኩል ተቀባይነት የሚያገኝ ቅድመ ሁኔታዎች ናቸው። እንደዚህ አይነት ቅድመ ሁኔታዎች እነዚህን ቅድመ ሁኔታዎች ደግሞ ኢራን ትቀበላለች ወይ ለሚለው ጥያቄ ይሆናል ተብሎ የሚታሰብ አይደለም። በአመዛኙ በሰፊው እየታዩ ያሉትም ባለስልጣናቶቹን በኩል እየተነገሩ ያሉት ኢራንም እየወሰደቻቸው ያሉ እርምጃዎች ግን ይህንን የአሜሪካና እስራኤል ቅድመ ሁኔታ የምትቀበል አይመስልም። በዛ በምትኩ የተለያዩ ማስጠንቀቂያዎችን የመልሶ ጥቃት ልትፈጽም እንደምትችል የተለያዩ ዛቻዎችን የመስጠት ወይም ደግሞ እንደሱ አይነት መልእክቶችን የማስተላለፍ ነገሮች ናቸው በስፋት እየተስተዋሉ ያሉት። ዶናልድ ትራምፕ እንግዲህ ምናልባት በትላንትናው ዕለት አጠቃላይ ለአሜሪካ ሕዝብ ያደረጉት ወደ 20 ደቂቃ የሚፈጅ ንግግር ነበር። ከዚሁ ከመካከለኛው ምስራቅ ውጥረት ጋር በተያያዘ እንደሳቸው ገለጻ ከሆነ ጦርነቱን ምናልባት ከዚህ በኋላ 2 እና 3 ሳምንታት ነው ሊቀጥል የሚችለው። በእነዚህ 2 እና 3 ሳምንታት ውስጥ ደግሞ በጣም እጅግ ከፍተኛ የሆነ ድብደባን በኢራን ላይ አሜሪካ ልትፈጽም እንደምትፈጽም ነው የገለጹት። ያንን ጥቃት ፈጽማ ጦርነቱን ለአንድና ለመጨረሻ ጊዜ ልትቋጨው እንደምትችል ነው ዶናልድ ትራምፕ እየገለጹ ያሉት። በሌላ በኩል ደግሞ በጄዲ ቫንስ ደግሞ ንግግር እየተደረገ ስለመሆኑ ወደ ስምምነት ለመምጣት ወይም ደግሞ ኢራን የምታቀርባቸው ቅድመ ሁኔታዎች እንዳሉም የገለጿቸው ሀሳቦች አሉ። ግን ደግሞ ከኢራን በኩል የሚሰሙት መረጃዎች ይሄ በዶናልድ ትራምፕ እና በጄዲ ቫንስ እንዲሁም አጠቃላይ በአሜሪካና በእስራኤል መንግስት በኩል ጦርነቱን ከማቆም ጋር ተያይዘው የሚነሱትን ሀሳቦች ጋር የሚቃረኑ ሀሳቦች ናቸው በስፋት እየተነሱ ያሉት። ያ ምንድነው? በተለይ ወደ ስምምነት መምጣት ሲባል በተለይ አሜሪካ ዶናልድ ትራምፕም ሲያቀርቧቸው ከነበሩ ሀሳቦች መካከል በተለይ አሁን ላይ ቅድም ላነሳ ነው የነዳጅ እጥረት መፈጠር ዓለም አቀፍ ኢኮኖሚ ላይ የፈጠረውን ጫናም ከመቀነስ አንጻር በተለይ ዋናውን ድርሻ የሚወስደው አሁን ኢራን የዘጋችው የሆርሙዝ ወሽመጥ ነው እና ኢራን የሆርሙዝ ወሽመጥን የምትከፍት ከሆነ አሜሪካ የተኩስ አቁም ለማድረግ እንደምትስማማ ዶናልድ ትራምፕም እንዲሁም ከዋሽንግተን የሚወጡ በርካታ መረጃዎችም ይህንን እየገለጹ ነው። በኢራን በኩል ግን ይሄ ሀሳብ ተቀባይነት እያገኘ አይደለም። ምክንያቱም ሆርሙዝን መክፈት እና ደግሞ ለጊዜያዊ የተኩስ አቁም አይነት ሀሳቦች ላይ ወደ ስምምነት መምጣት የሚባሉ ሀሳቦች ሊኖሩ እንደማይችሉ ነው የሚገልጹት። ያው የመልሶ ግንባታን ጨምሮ በኢራን በኩል የሚቀርቡ ቅድመ ሁኔታዎች እንዳሉ ይታወቃል። ጦርነቱን ለማቆም ሆርሙዝን ክፍት ለማድረግ ኢራን የምታስቀምጣቸው ቅድመ ሁኔታዎች አሉ። ከዛም ባለፈ ግን የተኩስ አቁም ብቻ ሳይሆን እንዲሆን ከኢራን በኩል የሚፈለገው ዘላቂ የሆነ ጦርነቱ የሚቆምበትን ውሳኔ ወይም እንደሱ አይነት ስምምነት ነው ከኢራን በኩል እየተጠየቀ ያለው። በኢራንና በእስራኤልና በአሜሪካ በኩል ደግሞ በስፋት እየተነገረ ያለው እንደሱ አይነት ውሳኔዎች ሊኖሩ እንደማይችሉ በኢራን በኩል የሚገለጽ የደህንነት ዋስትና ወይም ደግሞ በቀጣይነት አሜሪካና እስራኤል ተመሳሳይ ጥቃቶች እንደማይፈጽሙ ሊገልጽ የሚችል ወይም ደግሞ ያንን መተማመኛ ሊሆን የሚችል የደህንነት ዋስትናም በኢራን በኩል ይቀርባል። እንደዚህ አይነት የደህንነት ዋስትናዎች በአሜሪካና በእስራኤል በኩል ተቀባይነት ያገኛሉ ተብሎ አይታሰብም። ያው ከዚህ በፊትም በነበሩት ሁኔታዎች ወደ ስምምነት የሚመስሉ አይነት ነገሮች ምናልባት በጎንዮሽም ድርድሮች እየተካሄዱ ባሉባቸው ወቅት ነው ሁለት ጊዜም የነበሩት ጥቃቶች ወደ ጦርነት የመግባት እንቅስቃሴዎችም እርምጃዎችም የተወሰዱት የምናስታውሳቸውና ከሱ ጋር በተያያዘ ኢራን የአሜሪካ በኩል የሚኖሩ የስምምነት አማራጮችን እንዲሁ በቀላሉ ይሁን ብላ መቀበል ላይ በቀላሉ ትቀበሏለች ተብሎ አይታሰብም። ምናልባት እዚሁ ላይ እንደማሳያ የውጭ ጉዳይ ሚኒስትር አባስ አራቺ የተናገሩት አንድ ንግግር ነበረ። አሁን ካለው የአሜሪካ ጋር በተለይ ከአሜሪካ ጋር ምንም አይነት ነገሮች አሜሪካ የምታመጣቸውን መደራደሪያ ሀሳቦች ሊሆን ይችላል የትኛውንም ሀሳቦች አምነን አንቀበልም፣ ምክንያቱም በአሜሪካ ለምንም አይነት እምነት የለንም የሚል ሀሳብ ሰጥቷል። እና ይህም ደግሞ ምናልባት ድርድሮች ቢካሄዱም በጠረጴዛ ዙሪያ ቁጭ ብለው መወያየት እንኳን ቢጀመር አሜሪካና ኢራን ጋር ያለው መተማመን በንግግሮቻቸው ተስማምተው ተኩስ ማቆም እንዲሁም ደግሞ ሌሎችን አሁን በዓለም አቀፍ ደረጃ ላይ በኢኮኖሚውም በጸጥታውም የተፈጠሩትን ስጋቶች ከማርገብ አንጻር መተማመን የሌለው ንግግር ውጤት ያመጣል ተብሎ አይታሰብም እና እንደሱ አይነትም ስጋቶች አሉ በሰፊው በተለይ ከኢራን በኩል የሚጠቀሱትና ወደ ሰላም ለመምጣት ተኩስ አቁም ለማድረግ የመሳሰሉትን እርምጃዎች ለመውሰድ ኢራን ብዙ ነገሮችን ነው የምትጠይቀው። ከዚህ በፊት ከምትጠይቃቸው ቅድመ ሁኔታዎች አሁን ብዙ አልፎ የሄደ ወይም ደግሞ የበለጠ ደህንነቷን ሊያስጠብቅ የሚችል ተጨባጭ የሆነ ስምምነት እንደምትፈልግ ነው የምትገልጸው። ሊሆንም የሚችለው እሱ ነው። ምክንያቱም ቀድሞም የነበሩት የተገቡ ቃሎች ይደረጉ የነበሩ ስምምነቶች
ለኢራን ያን ያህል ዋጋ ሲያመጡ አልታየም። የበለጠ እንደውም ዋጋ ሲያስከፍሏት ነው የታየውና ያም ወደ መተማመንና ወደ ንግግር እንዳይመጡ ሊያደርጋቸው ይችላል የሚለው ትልቁ አሁን ላይ እየታየ ያለ ስጋት ነው። በሚገባ እንግዲህ ቀደም ባሉት ጊዜያት ከ2015ቱ የኒውክሌር ስምምነት በኋላ ኢራን አሜሪካ በተደጋጋሚ ከስምምነቶች እየወጣች እንዲሁም ድርድሮችን እያቋረጠች ትገኛለች የሚል ክስ ታቀርባለች። ሰኔ ላይ የተካሄደው የ12ቱ ቀናት ጦርነት ከመጀመሩ በፊትም 5 ዙር ድርድሮች ተካሄደው ለ6ኛ ዙር ድርድር ቀጠሮ በተያዘበት ወቅት ነበር። አሁንም የሆኑ ጥቃትም ፌብሩዋሪ 28 በአውሮፓውያን አቆጣጠር የተጀመረው ጥቃትም አሜሪካና ኢራን 2 ዙር ያህል ንግግር ካደረጉ በኋላ የተከሰተ መሆኑ ይታወቃልና እነዚህን ጉዳዮች በማንሳት የኢራን መንግስት የኢራን አስተዳደር በአሜሪካ ላይ ያለው እምነት ያን ያህል ስለመሆኑ ወይም ደግሞ ጦርነቱን እንደው ዝም ብሎ ስለተባለ ብቻ በዲፕሎማሲያዊ መንገድ ይቋጫል የሚል እምነት እንደሌለው የሚያሳይ ነው። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይም እንዳሉት በተለይም አሁን ላይ እየተደረጉ ያሉ ድርድሮች የሉም፣ በቀጥታ እየተነጋገርንባቸው ያሉ ነገሮች የሉም። ነገር ግን በአደራዳሪዎች ወይም ደግሞ ለማነጋገር ፍላጎት ባላቸው አካላት በኩል የሚደርሱን ቅድመ ሁኔታዎች እኛ የምንቀበላቸው አይደሉም የሚል ነገር አንስተዋል። ስለዚህ ኢራን ለየትኛውም አይነት መዘዝ ለየትኛውም አይነት ውጤት ተዘጋጅታ ነው የምትጠብቀው። የትኛውም ነገር ቢመጣ ያጸፋ ምላሹን ትሰጣለች የሚል ነገር ነው እሳቸውም እያነሱ የሚገኙት። ፕሬዚዳንት ዶናልድ ትራምፕ እንግዲህ 20 ደቂቃ በፈጀ ንግግራቸው አንዱ ጉዳይ በተደጋጋሚ በዚህ በትሩዝ በራሳቸው ባለቤትነት በሚመራው ትሩዝ የሶሻል ገጻቸው ላይ ሲያሰፍሩ እንደነበረውም ኢራንን ወደ ድንጋይ ዘመን እንመልሳታለን፣ አሁንም ተደጋጋሚና ከባድ የሆኑ ጥቃቶችን እንፈጽማለን የሚል ነገር ማንሳታቸው ይታወሳል። ስለዚህ አሁንም ቢሆን ከሰላም ጥረቶች ይልቅ ይሄ ጦርነቱን ለማስፋፋት እንዲሁም ደግሞ በኃይል የሚፈለገውን ግብ ለማምጣት የሚሞከርበት ሁኔታ እንዳለ ነው የሚታወቀው። ሆርሙዝ እኮ ኢራን እንደ መያዣ ተጠቀመችው እንጂ ዋናው የአሜሪካና የእስራኤል ግብ ከዛ የተለየ ነው። ምክንያቱም ኢራን ላይ ይሄ አገዛዙን በተለይም የእስላማዊ ሪፐብሊክ የሚለውን አገዛዝ ሙሉ በሙሉ ከስልጣን ማስወገድ፣ የኒውክሌሩን ጉዳይ ኢራን እንዳትመለስበት አድርጎ ዳግም መቋጨት፣ እንዲሁም ደግሞ በድሮንና በባሊስቲክ ሚሳኤል ላይ ያላትን የደረሰችበትን ቴክኖሎጂ ማውደም እንዲሁም ደግሞ ቀጣይም እንዳንታንሰራራ ማድረግ የአሜሪካና የእስራኤል ግብ ስለመሆኑ ይታወቃል። ከዛም ባለፈ ደግሞ በንግግሮች በዲፕሎማሲያዊ ጥረቶች ውስጥ አሜሪካ ናት እንጂ እስራኤል የለችም። ስለዚህ እስራኤል እስከሌለች ድረስ አሜሪካ እንኳን ጦርነቱን በቃኝ ብላ ቋጭታ ብትወጣም ልክ ሰኔ ላይ ተፈጥሮ እንደነበረው እስራኤል ዳግም ጦርነቱን ልትከፍት የምትችልበት እድል ስለመኖሩ ነው በተለያየ ሁኔታ ውስጥ የሚገለጸው። እንግዲህ የኢራኑ ፕሬዚዳንት መሱድ ፐዘሽኪያንም ተመሳሳይ መልእክት አስተላልፈዋል ለአሜሪካውያን በሚል ማለት ነው። ቀደም ባሉት ጊዜያት በተለይም የጋዛው ጦርነት ከእስራኤልና ሐማስ የከፈቱት ጦርነት ከተጀመረ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተደጋጋሚ ሲያደርጉት የነበረ ነገር እንዳለ እናስታውሳለን። በቀጥታ መልእክቶችን ሲያስተላልፉ የነበረበት ሁኔታ አለ ለኢራናውያን ዜጎች ማለት ነው። በተለይም የኢራን ዜጎች ከፍተኛ የሆነ የዋጋ ንረት እንዲሁም ደግሞ ኢኮኖሚያዊና ሌሎችም ጫናዎች በተለይም ከመብት ጋር በተገናኘ ከሴቶች መብቶች ጋር በተገናኘ የተለያዩ የሚያቀርቧቸው ቅሬታዎች እንደነበሩ የምናስታውሰው ጉዳይ ነው። ስለዚህ እነዚህን ነገሮች በመጥቀስ የኢራን ዜጎች አስተዳደሩን መቃወም አለባቸው፣ አደባባይ ወጥተው መቃወም አለባቸው፣ ስልጣኑንም በእጃቸው ማስገባት አለባቸው በሚል በተደጋጋሚ ቅስቀሳዎችን ሲያደርጉ እንደነበረ የምናስታውሰው ጉዳይ ነው። አሁን መሱድ ፐዘሽኪያንም እያደረጉ ያሉት የዛን ተመሳሳይ አይነት ነገር ይመስላል። በተለይም ይህን ጦርነት አሜሪካ ለምንድን ነው የምትዋጋው የሚል ጥያቄ አንስተዋል። አሜሪካውያን ከዚህ ጦርነት ምንድን ነው የሚጠቀሙት? እስራኤልና አሜሪካ እያደረጉ ያሉት ኢራን ላይ ከፍተኛ ውድመት ማድረስ ነው። በዚህ ጥቃት ህፃናት እየሞቱ ነው። አሁንም ቢሆን ለካንሰር የሚጋለጡ በርካታ ሰዎችም አሉ። በጥቃቶቹ ጋር ተያይዞ በሚመጡ ጉዳቶች ምክንያት በርካታ ሰዎች ህይወታቸው አልፏል። ስለዚህ አሜሪካ በዚህ ሁኔታ ውስጥ ምንድነው ልትጠቀም የምትችለው የሚል ጥያቄዎችን ያነሳሉ። እስራኤል ግን አሜሪካን እየተጠቀመችባት ነው። በተለይም እሷ የምትፈልገውን ጦርነት በአሜሪካውያን ግብር ከፋዮች ገንዘብና በአሜሪካ ወታደሮች ህይወት ነው እየተጠቀመች ያለችው የሚል ቅስቃሴ የሚመስል ነገር መልእክት አስተላልፈዋል አሜሪካውያን ዜጎች። ስለዚህ አሜሪካ በዚህ ጦርነት የምታገኘው ጥቅም የለም፣ በዲፕሎማሲያዊ መንገድ ግን ብንነጋገር የተሻለ መፍትሄ ማምጣት እንችላለን የሚል አይነት ነገር ነው ፕሬዚዳንት መሱድ ፐዘሽኪያን እየተናገሩ ያሉት። ቀደም ባሉት ጊዜያትም ሲነሱ የነበሩ ነገሮች ነበሩት። ካለፉት ዓመታት ጦርነት አንጻር ይሄኛው ጦርነት በአሜሪካውያን ዘንድ ያን ያህል ድጋፍ ያለው ጦርነት አይደለም በሚል ይነሳል። ከ50% በላይ የሚሆኑ አሜሪካውያን ይህንን ጦርነት አይደግፉትም በሚልም ይነሳል። አሁን ወደ 10,000 ከዛም በላይ ሊሆኑ የሚችሉ ወታደሮች እዛ አካባቢ መካከለኛው ምስራቅ አካባቢ ይገኛሉ። በኢራን ላይ የእግረኛ ወታደር ዘመቻ የሚጀመር ከሆነ
በተጠንቀቅ እንዲቆሙ የተደረጉ በአየር ወለድም እንዲሁም ከባህር ኃይል ጋር የተያዙ ወታደሮች ማለት ነውና የነዚህ ወታደሮች እዛ አካባቢ ላይ መኖር በተለይም አሜሪካን የሚከፍሉትን መስዋዕትነት ያሳድጋል በሚል ነው የሚያነሱት። ከአሜሪካ ከውስጥ አስተያየት የሚሰጡ ሰዎችም በዲሞክራቶችም በኩል መሰል አይነት እርምጃዎች አሜሪካን ብዙ ዋጋ ያስከፍላታል፣ ወደዛ አይነት እርምጃ መገባት የለበትም የሚልም ነገር ነው የሚነሳውና መስዑድ ፐዘሽኪያንም እያሉ ያሉት አሜሪካ የማትጠቀምበትን ጦርነት ይልቁንም ከፍተኛ የሆነ ኢኮኖሚያን የምታወጣበት ወታደሮቿን የምታጣበት እንዲሁ ደግሞ የሌሎችን ሰብአዊ መብት የምትጥስበት ጦርነት ነው። ስለዚህ ከዚህ ጦርነት ልትወጣ ትችላለች የሚል ነገር አንስቷል። ቢቢሲ ላይ ከዚህ ጉዳይ ጋር ተያይዞ አንድ የተመለከትኩት ዘገባ ደግሞ ምን ያመለክታል መሰለ ፕሬዚዳንት ዶናልድ ትራምፕ ድል የሚሉት ምን እንደሆነ በግልጽ እያወቅን አይደለም የሚል ነገር ያነሳሉ። ምክንያቱም አሁንም ቢሆን አሸናፊዎች ነን፣ ወደ ድሉ እየተቃረብን ነው፣ በአብዛኛው የቤት ስራችንን ሰርተናል የሚል ነገር ያነሳሉ። ግን እስራኤልና አሜሪካ ተነስተውበታል ወይም ጦርነቱን ከፍተውበታል ከሚባለው ግብ አንጻር ወደዛ ቀርበዋል የሚለው ግን አሁንም በበርካቶች ጥያቄ ውስጥ የሚገባ ጉዳይ ነውና የጦርነቱ ሁኔታ የአሜሪካውያን ስነ ልቦና ከዛም ባለፈ ደግሞ ከዚህ በኋላ የሚመጣው ነገር ለምሳሌ ስለ ሆርሙዝ የሚነሳ ከሆነ ፕሬዚዳንት ዶናልድ ትራምፕ የሚያነሱት ጉዳይ አለ። ሌሎች በሆርሙዝ አካባቢ የሚጠቀሙ ኃይሎች ማሳየት አለባቸው፣ መጠጋት አለባቸው፣ ማለፍ አለባቸው። ከባዱን የቤት ስራኛ ሰርተንላቸዋል፣ ቀላሉን እነሱ መስራት አለባቸው የሚል ነገር አምጥተዋል። በኔቶ በኩል ደግሞ ቆራጥነቱ የለም የሚል አይነት ትችትም ሲያቀርቡ እንመለከታለን እና በየትኛውም አካል ደስተኛ አለመሆናቸውን ፕሬዚዳንት ትራምፕ ያሳያል። ይህ ደግሞ ምን አይነት ድል ነው የሚፈልጉት፣ የሚያስደስታቸው ድልስ የትኛው ነው የሚለውን ነገር ጥያቄ ውስጥ እንዲገባ አድርጎታል ነው የሚለው ቢቢሲ። እሳቸው ደግሞ አሁን ላይ ኢንቨስት እያደረግን ያለ ነው ለነገ ምቹ ጊዜ ለመፍጠር ነው የሚል ነገር ያነሳሉ። በተለይም ኢራንን አሁን ላይ ከኒውክሌር ፕሮግራሟ እንድትወጣ ካደረግን ያስተዳደር ለውጥ እንዲመጣ ካደረግን ነገ ከነገ ወዲያ በልጆቻችን ላይ አደጋ ተፈጥሮ የነበረችን ሀገር ማስታገስ እንችላለን ወይም መደበኛ ሀገሩን እንድትቀጥል ማድረግ እንችላለን የሚል ነገር ያነሳሉ። ይህ ጉዳይ በዚህ ይሳካላቸዋል? ትክክለኛስ ነው ወይ? ይሄ ከፌርነስ ጋር ተያይዞ የሚነሳ ጉዳይ አለ። ያልተመጣጠነ ጦርነት ነው በሚልም የሚነሳ ጉዳይ አለ። እንደውም አንዳንዶች ኢራን ከሚገባው በላይ ራሷን እየተከላከለች ትገኛለች፣ እስካሁን በዚህ አቅም መቀጠል መቻሏ ራሱ የኢራንን ጥንካሬ ያሳያል በሚል የሚያነሱ ሀገራት አሉ። የሆነ ሆኖ ግን የእስራኤልና የአሜሪካ ጥምረት ዓለምን የሚያስፈራ ከፍተኛ ጥምረት ስለመሆኑ ምንም የሚያጠያይቅ ጉዳይ አይደለም። ነገር ግን በእነዚህ ቀጣዮቹ በ2-3 ሳምንታት ውስጥ ምን አይነት ነገሮች ሊፈጠሩ ይችላሉ? እስራኤልስ ይህንን የ3 ሳምንታት ጊዜ ትቀበለዋለች ወይ የሚለው ያልተመለሰ ግን ደግሞ መመለስ ያለበትና የጦርነቱን ቀጣይ ሁኔታ ሊያመላክት የሚችል ነጥብ ይሆናል። ብዙ መልስ የሚፈልጉ እና አጠቃላይ ሌሎች በተለይ ከአሜሪካ እና ከእስራኤል ጎን ሊሰለፉ ይችላሉ ተብለው የሚታሰቡ ሀገራትንም ትንሽ ወደ ኋላ መለስ እንዲሉ ያደረጋቸው ቆም ብለው እንዲያስቡ ያደረጋቸው ነገር ይሄም ይመስለኛል። በተለይ ዶናልድ ትራምፕም በእስራኤልም በኩል ምናልባት ጦርነቱ ሲጀመር የነበሩት ግብ ተብለው የሚታሰቡት የኢራን የኒውክሌር መሰረተ ልማት ለመካከለኛው ምስራቅ እንዲሁም ለዓለም ያለው ስጋት ነበር በዋናነት። ምናልባትም እንደ ተጨማሪ ደግሞ ሊነሳ የሚችለው መካከለኛ ምስራቅ ላይ ያሉ በኢራን የሚደገፉ ሌሎች የትጥቅ ኃይሎች ናቸው። ግን አሁን ላይ ያለው ግን ከዛ ትንሽ የተለየ ነው። ምናልባት ጥቃቶችም ሲፈጸሙ በተለይ በአሜሪካና በእስራኤል የሚፈጸሙ ጥቃቶችም በዋናነት ትኩረታቸውን እያደረጉ ያሉት ምናልባት ከኒውክሌር መሰረተ ልማት ይልቅ የነዳጅ እና ሌሎች የኃይል መሰረተ ልማቶች ላይ ዋነኛ ትኩረታቸውን ማድረግ እንዲሁም ደግሞ ሌሎች መንግስታዊ የአስተዳደር ተቋማት ላይ ኢላማ የማድረግ እንዲሁም ግለሰቦች ላይ ኢላማ ያደረጉ አይነት ጥቃቶች ናቸው በስፋት ከእስራኤልም ከአሜሪካን በኩል እየተፈጸሙ ያሉት እና እነዚህ መሆን ምናልባት ሌሎቹን አገራት ከአሜሪካ አሁን ቅድም ዶናልድ ትራምፕ ቅሬታ እያሰሙባቸው ናቸው ተብሎ የሚታሰቡት በተለይ እንደ ኔቶ ያሉ አገራት ጋር በተያያዘ ተመሳሳይ ከዚህ ጋር የተያያዙ ሀሳቦች ናቸው። ወደ ጥቃቱ ዘልቆ ለመግባት ምንድነው የሚፈለገው የሚለው ነገር ግልጽ አይደለም። ምናልባት በተለያየ መንገድ የአውሮፓ ህብረት ፕሬዚዳንትም እንዲሁም ሌሎቹ መሪዎች ከኢራን የተለያዩ ባለስልጣናት ጋር በጎንዮሽ የተለያዩ ንግግሮችን እያደረጉ እንደሆነ የሚወጡ መረጃዎች አሉ። የዶናልድ ትራምፕ ግን እነዚህን አገራት ወደዛ አካባቢ መጥተው ምናልባት ቃል በቃል መሳቸው እንደሚሉት ከሆነ ራሳችሁ መታችሁ ነዳጃችሁን ውሰዱ የሚል አስተያየት እስከ መስጠት ደርሰዋል እና ያምን ማለት ነው በተለያየ መንገድ በተለይ ሆርሙዝ መዘጋት ጋር ተያይዞ አሁን የተፈጠረው አሜሪካም ያንን ለማስከፈት የምታደርገው ጥረት የተወሰነ ጊዜ የፈጀ ወይም ደግሞ እስካሁንም ሊሳካ ያልቻለ ከመሆኑ ጋር በተያያዘ የሌሎቹን አገራት በተለይ የአውሮፓ ሀገራት ድጋፍ በሰፊው የምትፈልግበት አይነት ነገሮች እንዳሉ ነው የሚያሳዩት። በግልጽ በአሜሪካ በኩል እንደሱ ተብሎ ባይጠየቅም አብዛኛው ግን በተለይ እንደዚህ አገራት ወደዚህ ነገር ላይ ለመግባት ፈቃደኛ አይደለንም በሚሉ ሰዓት ከዶናልድ ትራምፕ የሚሰነዘሩ አስተያየቶች
በጣም ብዙ ቅሬታ እንዲሰማቸው የሚያደርግ አይነት ነገሮች እንዳሉት ነው የሚያሳየው። በተለይም ደግሞ ቀደም ብሎ የመጀመሪያም ትመስለኛለች አይደል ስፔን የአየር ክልሏን ከልክላ ነበረ ወደ ኢራን ለሚፈጸሙ ጥቃቶች። እሱን ተከትሎ በስፔን ላይ ይሰነዝሩት የነበረው አስተያየት እንዲሁም ዛቻዎች ብዙ እንደነበሩ እናስታውሳለን። ከዛም በኋላ ደግሞ ምናልባት እንግሊዝ ነበረች ወደ ጦርነቱም ልትገባ ትችላለች ተብሎ ሲታሰብ የነበረው ግን ከእንግሊዝ መንግስት በኩል እንዲሁም በእንግሊዝ ጠቅላይ ሚኒስትርም እንዲሁ በተደጋጋሚ የሚያነሷቸው ሀሳቦች ወደዚህ ጦርነት የመግባት ፍላጎቱም ቅዱም የለንም፣ በዚህ አቋማችንም እንቀጥላለን የሚል ተደጋጋሚ ሀሳቦችን እየሰጡ ነው። ከዛም ባለፈ ደግሞ አሁን አዲስ ከሰሞኑ የተሰማው ደግሞ ፈረንሳይ ልክ እንደ ስፔን ሁሉ የአየር ክልሏን ለአሜሪካ ጦር የመከልከል ወይም ደግሞ ዝግ እንዲሆን አድርጋለች እና ይህ ውሳኔ በተለይ አሜሪካንን በጣም ያስቆጣ እንደሆነ በተለይ ከዶናልድ ትራምፕ አስተያየት ማስተዋል ይቻላል። እንደሳቸው ገለጻ ከሆነ ይህንን አሁን ፈረንሳይ ያደረገችውን በፍጹም የምንረሳው አይደለም የሚል ጠንከር ያለ አስተያየት ሰጥቷል። ይህም ማለት ያው ዶናልድ ትራምፕ ከዚህም በፊት ከሌሎች ሀገራት ጋር በሚያደርጓቸው እንቅስቃሴዎች ተመሳሳይ በሆነ መልኩ ምናልባት ከሌሎች ከንግድ ጋር የተያዙ ሌሎች መሰል ማዕቀቦችና የታሪፍ ማሻሻያዎች በተለይ ሌሎች ሀገራት ላይ ሲያደርጓቸው የነበሩት ነገሮች ምናልባት ከዚህ ጦርነት መቆም ወይም ደግሞ ረገብ ማለት በኋላ የሚጠበቁ ናቸው ተብሎ ይታሰባል። በተለይ ከአውሮፓ ህብረት አባል ሀገራት ጋር እንዲሁም ደግሞ ከኔቶ ጋር ያው ከዚህ ቀደም ከኔቶ ጋር በተያያዘ መውጣት የሚለውን ሀሳብ ያነሱት እንደነበር ይታወቃል። አሁን ላይ ደግሞ የበለጠ ጠንከር አድርገው የያዙት ጉዳይ ስለመሆኑ እየተነገረ ያለው እነዚህ ሁሉ የሚጠቁሙት ጦርነቱ ምናልባት በአጭር ጊዜ ውስጥ በቀላሉ ምናልባት የመቋጨትና የመቆም አይነት እድል ይኖረዋል ተብሎ አይታሰብም። ምክንያቱም እንዳልከው አንተም ግልጽ የሆነ ግብ የለውም። በተለይ በአሜሪካ በኩል የተለያዩ የሚሰነዘሩ ሀሳቦች አሉ። በተለይ ዶናልድ ትራምፕ የሚሰጧቸው አስተያየቶች በጣም የተለያዩ ናቸው በየቀኑና የአሜሪካን ፍላጎት ምን እንደሆነ በግልጽ ለማወቅ የሚያስቸግር፣ በኢራንም በኩል እንዲሁ አሜሪካን ላይ እምነት የለንም እስከማለትም ያደረሳቸው እንደዚሁ አይነት እንቅስቃሴዎች ናቸው። ከየትኛው ሀሳብ ላይ ተደራድረው በየትኛው ጉዳዮች ላይ ወደ ስምምነት መምጣት እንደሚቻል ግልጽ የሆነ ነገር አለ ተብሎ አይታሰብም እና ይህም ወደ ስምምነት የመምጣት እድሉን ትንሽ የከፋ ሊያደርገው ይችላል። በርካታ ሀገራት የተወሰኑ ሀገራት በተለይ ሙከራ እያደረጉ ነው። ቻይናን ጨምሮ ወደ 5 ነጥቦችን የያዘ የስምምነት ሀሳብ ስለማቅረቧም ተነግሯል። ሌሎቹም እንደዚሁ በርካታ ሀገራት የተለያዩ ሙከራዎችን እያደረጉ ነው። እስካሁን ግን መሬት የያዘ ወይም ደግሞ ተጨባጭ ወደ ጠረጴዛ ዙሪያ ሊያመጣቸው የሚችል ወይም ደግሞ ለውጥ ሊያመጣ የሚችል እንቅስቃሴ እምብዛም እየታየ አይደለም እና የመቀጠል እድሉ ምናልባት ሰፊ እንደሆነ ነው የሚታየው። ያም ማለት ደግሞ በአጠቃላይ በዓለም ኢኮኖሚ ላይ የሚፈጥረው ጫና ቀላል ነው ተብሎ አይታሰብም። ራሱን የቻለ በጣም ሰፊ የሆነ ጉዳት እያደረሰ ነው። አሁንም በቀጣይነትም ይሄው ተጠናክሮ ሊቀጥል እንደሚችል ነው አብዛኞቹ ነገሮች የሚያሳዩት በሚገባ። ከዛም ባለፈ ደግሞ አሁን በጣም አነጋጋሪ እየሆነ ያለው ጉዳይ ይህ ጦርነት ሊሰፋም ይችላል። በተለይም ከሆርሙዝ ወደ ቀይ ባህር ሊመጣ ይችላል። በተለይም ኢራን እንግዲህ በእነ አሜሪካ የምትተችበት አንዱም እንድታቋርጥ የሚፈልጉትና በ15 ነጥቦቹ የአሜሪካ የሰላም ስምምነት ወይም እቅድ ላይ ከተካተቱ ጉዳዮች መካከል የአክሲስ ኦፍ ሬዚስታንስ የሚባለው ለነ ሂዝቦላ ሀውቲና ሐማስ የሚደረገውን ድጋፍ እንድታቋርጥ ማድረግ ነው ኢራንን እና ከዛም ጋር በተያያዘ ሀውቲ ለኢራን ያለውን ድጋፍ የሚያሳይበት መንገድ አለ። ለሱም ቀጥተኛ ጥቃት ወደ እስራኤል መሰንዘሩን እናስታውሳለን። ከዛም ባለፈ እዚህ ቀይ ባህር አካባቢ ያሉትን እንቅስቃሴዎችን በተለይም በጅቡቲና በየመን መካከል ያሉትን እንቅስቃሴዎች ለመገደብ የተለያዩ ጥረቶችን ሊያደርግ ይችላል የሚል ነገር እየተነሳ ይገኛል። አሁንም እየተጠበቀ ያለውም ይህ ጦርነት በዚሁ የሚቀጥል ከሆነ ወደዚህ ወደ ቀይ ባህር ሊስፋፋ ይችላል የሚል ነገር ነው የሚነሳው። በሌላ በኩል ስንመለከት ደግሞ በአሜሪካን በኢራንም በኩል ከፍተኛ ጉዳቶችን እያስተናገዱ ነው። በተለይም አሜሪካ ፕሬዚዳንት ዶናልድ ትራምፕ እንግዲህ በመጡ ጊዜ የኛ ያልሆነን ጦርነት በመዋጋት ከፍተኛ ወጪ እያወጣን ነው በሚል የዩክሬንና ሩሲያን ጦርነት በተደጋጋሚ ሲገልጹ እንደነበር እናስታውሳለን። ለዩክሬን ይሰጡ የነበሩትን ድጋፍ መቀነሳቸውን እናስታውሳለን እና በተለይም የእሳቸው ፓርቲም ከዛም ባለፈ እሳቸውም እንደ ግለሰብ ከዚህ ከገንዘብ ከኢኮኖሚ ጋር በተያያዘ የሚወስዷቸው እርምጃዎች የሚታወቁ ናቸው። በሀገራት ላይ ታሪፍ በመጣልም የተለያዩ ገቢዎችን ለማግኘት የሚሞክሩበትም ሂደት የአሜሪካ የውስጥ ኢንዱስትሪን ለማሳደግ የተለያዩ እንቅስቃሴዎችን ማድረጋቸው እናስታውሳለን እና ከዚህ ጋር ተያይዞ አሁን በዚህ ጦርነት እየወጣ ያለው ወጪ አሜሪካን እንደ ሀገር ከፍተኛ ወጪ እያስወጣት ይገኛል። ከዛም ባለፈ ደግሞ እንደ ግለሰብም በወታደሮች ደረጃ የሚደርሱ ጉዳቶችም ለአሜሪካ በቀላሉ የሚታለፉ አይደሉም። ስለዚህ ጦርነቱን በአጭር ጊዜ መቋጨት በአሜሪካ በኩልም የሚፈለግ ጉዳይ ስለመሆኑ የሚያጠራጥር አይደለም። ነገር ግን ዋናው ጉዳይ ግቡን መቷል አልመታም፣ በምን አይነት መንገድ ነው የምንጨርሰው የሚለው የሚታሰብበት ጉዳይ ሆኖ እንዳለ ማለት ነው። በኢራን በኩልም ስንወስድ ኢራን
ቀጥታ ጥቃት አልጀመረችም። የጀመሩትና አሜሪካ ናቸው። ለሱ ነው ምላሽ እየሰጠች ያለችው። ስለዚህ እና አሜሪካ ጦርነቱን ካቆሙ እሷም ልታቆምበት የምትችል እድል እንዳለ የሚታወቅ ጉዳይ ነው። በቀጥታ ወደ አሜሪካም ጥቃት እየሰነዘረች አይደለም፣ ከዛ ጋር ያሉ አማራጮችን ልታይ ትችላለች በሚል በተለያዩ ጊዜያት ሲነገሩ የነበሩ ወደ ካሊፎርኒያም ጥቃት ሊሰነዘር ይችላል በሚል ሲነገር የነበረ ጉዳይ ቢኖርም አሁን ላይ ግን እዛው ቀጠናው አካባቢ ያሉ የአሜሪካ የጦር ሰፈሮች ላይ ትኩረት ማድረጓን ቀጥላለች። በተለይም ከተባበሩት አረብ ኤሚሬት ጋር ያለው ጉዳይ መካረሩ ይታወቃል። ነገር ግን ጦርነቱ አሁንም ቢሆን ብዙ ዋጋ እያስከፈላት እንደሆነ ግልጽ ነው። በሰው ኃይል ደረጃ በርካታ አመራሮቿ ተገድለዋል። በኢኮኖሚ ደረጃም ብንወስድ በርካታ ጉዳት ነው እያስተናገደች የምትገኘው። ነዳጇን ለመሸጥ ራሱ የተቸገረችበት ሁኔታ እንዳለ የምናስታውሰው ነው በአጠቃላይ ካለው ሁኔታ አንጻር። ስለዚህ ሁለቱም አካላት ጦርነቱን ማቆም ሊፈልጉ ይችላሉ። እስራኤል ደግሞ የምትፈልገው እና ከሁለቱ አካላት የሚለየው በቀጥታም ድርድር ላይ የማይቀርብ የተለያየ አይነት ሀሳብ አለ። ፕሬዚዳንት ኔታንያሁ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ጦርነት በቀጥታ ኢራንን ከማጥቃት ጋር በተያያዘም ብቻ ሳይሆን እዛ ጋዛ ውስጥ የሚካሄደውን ነገር ለመሸፈኛነትም ይጠቀሙበታል በሚል በኢራን ባለስልጣናት በኩል የሚነሳ ጉዳይ አለ። እንግዲህ አሁን እኛ እንኳን በመገናኛ ብዙሃን ዘገባዎች እንኳን እንደምንመለከተው የኢራን ጦርነት አብዛኛውን ነገር ሸፍኖታል። ፍልስጤም ላይ ምን እየተከናወነ ነው እንደዛ የሚሉ ነገሮች የመገናኛ ብዙሃንን ጆሮም በሚፈለገው ልክ አያገኙም እና ከዚህም ኢራን ላይ ከሚደረገው ጥቃት ኢራን ላይ ከሚገኘው ውጤት ባለፈም ያንን ጦርነት ለመሸፈንም እየተጠቀመችበት ነው እስራኤል በሚል የሚነሱ ጉዳዮች አሉ። ስለዚህ ሁለቱ አካላት ጦርነቱን መቋጨት ቢፈልጉ ኢራንና አሜሪካ ማለት ነው ቢፈልጉ እንኳን የእስራኤል አቋም ግን በጦርነቱ ይቋጫል ላይቋጭም የሚለውን የሚወስነው እሱ ነው በሚል ነው የሚነሳው። በተደጋጋሚ እንግዲህ እስራኤል ዝግጁ ሆና የአሜሪካን ይሁንታ ስትጠብቅ እንደነበር እናስታውሳለን ጦርነቱ በሚጀመርበት ወቅትና ያኔ የ12 ቀናቱ ጦርነት ጊዜም ጦርነቱ ከተቋጨ በኋላ ያልጨረስነው የቤት ስራ አለ መመለሳችን አይቀርም ወደ ኢራን የሚሉት ነገር እንደነበር እናስታውሳለን። አሁንም ቢሆን ጦርነቱ ከተቋጨ የእስራኤልን ድጋፍ ወይም ደግሞ እስራኤል ራሷ ፈልጋ ጦርነቱ እንዲቋጭ ካልተደረገ በቀር ድጋሚ መቀስቀስ እድሉ ከፍተኛ ነው የሚለው ነው ነገሩን የባሰው ስብስብ እያደረገ የሚገኘው። አሁንም ቢሆን ግን አቅም ያጡት ለሰላም ጥረት የሚያደርጉ አካላት እንደ ፓኪስታን፣ ግብጽ ያሉ ሀገራት እነ ቻይና እና ሩሲያ በተለይም ለኢራን የተሻለ ቀረቤታ አላቸው ተብሎ የሚነገርላቸው በንግድም በወታደራዊ ግንኙነትም የተሻለ ግንኙነት አላቸው ተብሎ የሚነገርላቸው ሀገራት የዚህን ጦርነት መቋጫ ለማግኘት አሁንም ቢሆን አቅም ያጡበት ሁኔታ ነው ያለው። ስለዚህ ዋናው ቁልፍ ጉዳይ በአሜሪካና እስራኤል እጅ የመሆኑ ነገር የሚያጠያይቅ አይደለም። በቀጣዮቹ ቀናት ምን ሊካሄድ ይችላል? በ2-3 ሳምንታት ውስጥ አሜሪካ ካሁን የተጠናከረ ዘመቻ ልትከፍት ትችላለች ወይ? የእግረኛ ወታደሮቿስ ወደ ካርግ ደሴት አምርተው ካርግ ደሴትን መቆጣጠር ይችላሉ ወይ የሚለው የጦርነቱን ቀጣይ ጣፈንታ ቀጣይ መልክ የሚወስኑ ጉዳዮች ነው መቀጠላቸው አይቀርም። አዎ እነዚህ ናቸው በአመዛኙ ለተለይ የቀጣዩነት ላይ የሚነሱ ሀሳቦች በተለይ አሜሪካ በጦርነቱ ላይ እያደረገችው ካለው ተሳትፎ ጋር በተያያዘ ከዚህ በፊት በዩክሬን አንተም እንዳነሳው ከነበረው አቋም ጋር ይሄ በፍጹም ተቃራኒ የሆነ አይነት በሚመስል አይነት እንቅስቃሴ ነው ያለውና እሱን ተከትሎም ባልተለመደ መልኩ ከአሜሪካ የተለያዩ ባለስልጣናትን ጨምሮ በርካታ ህዝብ ከ50 በመቶ በላይ የሚሆነው ህዝብ ይህንን ጦርነት በጽኑ እየተቃወሙ ነው። አሜሪካ እዚህ ጦርነት ላይ መሳተፍ የለባትም የሚለውን ምናልባትም በቅርቡ ከቀናት በፊት በአብዛኞቹ የአሜሪካ ግዛቶች የተደረገ የተቃውሞ ሰልፍ ነበር። በተለይ በዋናነት ከዶናልድ ትራምፕ የአስተዳደር ስርዓት ጋር የተያያዘ ወይም ንጉስ አንፈልግም ይሄ ኖኪንግ የሚል እንቅስቃሴ ቢሆንም በዛ ውስጥ ግን በዚህ በዶናልድ ትራምፕ አስተዳደር ምክንያት አሜሪካ እየከፈለችው ያለውን ዋጋ የሚቃወም ነው። ልክ አይደለም፣ ተገቢ አይደለም የሚል ነው። ምናልባት በተለያዩ ነገሮች የአሜሪካ እየከፈለችው ዋጋ ልክ አይደለም የሚለውም ሀሳብ ያመዝናል የሚለውም ምናልባት ከተወሰኑ ቀናት በፊት የነበሩ መረጃዎች እንደሚያሳዩት ከሆነ አጠቃላይ ዋናው ጦርነቱ ምናልባት የእስራኤል ጦርነት ቢሆንም ጦርነቱ ላይ በተለይ ከፍተኛ በሚባል ደረጃ በተለይ ከወታደራዊ መሰረተ ልማት ሊሆን ይችላል ደግሞ ወታደራዊ ከሰው እንዲሁ ጋር በተያያዘ አሜሪካ ያጣችው ኪሳራና የእስራኤል ሲነጻጸር የአሜሪካ ምናልባት ወደ እኩል ይመጣ ወይም ደግሞ ከፍ ሊል የሚችል ሆኖ ነው የተመዘገበው። የሞቱባት ወታደሮች እንዲሁም ደግሞ የተጎዱባት የወታደር መሰረተ ልማቶች ከእስራኤል የበለጠ እንደሆነ ነው እያሳዩ ያሉት። ይህም አሜሪካ የተለየ ጥቅም ወይም ደግሞ ታገኝበታለች ተብሎ ለማይታሰብ ግብ ነው ይሄን ያህል ዋጋ እየተከፈለ ያለው የሚል ከፍተኛ ተቃውሞች በተደጋጋሚ ሲነሱ ይስተዋላል። ይህም ሆኖ ግን አሁንም ተጨማሪ እግረኛ በተለይ አየር ወለድ ወደ 10,000 በላይ የሚሆኑ መሰማራታቸው ይታወቃል። እሱም ራሱን ችሎ ምናልባት ቅድም
ፔዜሽኪያን እንዳነሱት አይነት የአሜሪካ ዋጋ የምትከፍለው ለምንድን ነው የሚለው እሱኑ ጥያቄ ሊያስነሳ የሚችለው አንደኛው ምንድነው አሜሪካ እግረኛ ጦርን ወደ እስራኤል አስገብታ ለማሰማራት እስከ ማሰብ የደረሰው ወይም ደግሞ እዛ አካባቢ እስከ ማስፈር ደርሳለች። በቀጣይም እንደሱ አይነት እርምጃዎች ልትወስድ እንደምትችል ገልጻለች። በአመዛኙ ግን የጦርነቱ ዋነኛ ተዋናይ የሆነችው እስራኤል ግን ምንም አይነት እግረኛ ጦርን ወደ እስራኤል የማስገባት ቅድም ፍላጎትም እንደሌላት ገልጻለች። እና ይሄ በራሱ ደግሞ የበለጠ በአሜሪካ ወይም በዶናልድ ትራምፕ በርካታ ወታደራዊ መሰረተ ልማቶችን በርካታ ሀብቶችን እዛ አካባቢ ላይ ማፍሰሳቸው ተቃውሞ እንዲቀርብባቸው በተለይ ከአሜሪካውያን ዘንድ ተቃውሞ እንዲቀርብበት ያደረገ አንደኛው ምክንያት ነው። ይህም ሆኖ በተለይ በርካታ እንዲህ አይነት ዝግጅቶች እየተደረጉ ቢሆንም ከኢራን በኩል የሚሰነዘሩ ሀሳቦች ለየትኛውም አይነት በተለይ አሜሪካ እያደረገች ይችላል በተለይ አሁን የሚጠበቀው እግረኛ ሊገባ ይችላል የሚለው ሀሳብ ነውና እሱን ጨምሮ ሌሎችም ዲፕሎማሲያዊ ሀሳቦች ሊመጡ ይችላሉ ተብሎ ለሚችሉ ሀሳቦች የኢራን ጦርም አጠቃላይ ኢራን አስተዳደርም በሙሉ ዝግጁነት ላይ መሆኑን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እንዲሁ መግለጻቸውም ይታወቃልና እነዚህ አይነት ነገሮች በሰፊው የሚታዩ ናቸው። ከጥቃት መፈጸም ጋር በተያያዘ እየደረሱ ያሉ ኪሳራዎችን ስናስብ በተለይ ኢራን እየፈጸመቻቸው ያሉ ጥቃቶች በተለይ መካከለኛው ምስራቅ ላይ እየተፈጸሙ በርካታ አገራት ላይ የኃይል መሰረተ ልማቶች በተለይ ደግሞ አየር መንገዶች እንዲሁም ደግሞ ሌሎች ወታደራዊ ይዞታዎች ላይ የተፈጸሙ ጥቃቶች እንዳሉ ይታወሳል። ከዛም አልፎ ግን ሰሞኑን ምናልባት ከስካውኖቹ ጎላ ብሎ ሊነገር የሚችለው በተለይ የእስራኤል ግዛት ውስጥ እንደ ሃይፋና ሌሎችም ኢንዱስትሪ ከተሞች ላይ ከፍተኛ የሚባል ጥቃት ተፈጽሟል የሚሉ መረጃዎች ወጥቷል። በተለይ በሃይፋ የነዳጅ ማጣሪያ ተቋም ላይ የተፈጸመ ጥቃት እንዳለ ሙሉ ለሙሉ ስለመውደሙም ነው የሚነገረው። ሌሎችም ደግሞ እንዲሁ የኬሚካል ፋብሪካዎች ላይ የደረሱ ጥቃቶች ስለመኖራቸው ነው እየተነገረ ያለው። እነዚህም ደግሞ መልሰው ኢራን እስራኤል ላይ እየፈጸመቻቸው ያሉ ጥቃቶች የምርም ዋጋ እያስከፈሉ መምጣታቸው ደግሞ ኢራን እስራኤል ከምታደርገው ጥቃት አሁን አሜሪካ ባስቀመጠችው የ3 ሳምንትም ሊሆን ይችላል ሌሎችም የንግግር አማራጮች ወደ ስምምነት ቢመጣ እንኳን እስራኤል ያንን ተቀበለ ወደ ስምምነት ትመጣለች የሚለው አሁንም ጥያቄ ውስጥ ያለ ጉዳይ እንዲሆን ያደርገዋል ተብሎ የሚታሰበው እሱ ነውና እነዚህ ሁሉ ተዳምረው በቀላሉ ምናልባት ለአጭር ጊዜ የሚቆይ የተኩስ አቁም ነገሮች ሊኖሩ ይችላሉ ተብሎ ይታሰባል። በዘላቂነት ግን ጠንከር ያሉ ነገሮች ይኖራሉ ተብሎ አይታሰብም። ምክንያቱም አሁንም እስራኤል በተለይ ኢራን ቅድም እንዳነሳው በአሜሪካ ላይ ያላት እምነት ሙስን ከመሆኑ ጋር በተያያዘ በቀጣይነት ከሰላም ስምምነት በኋላም እንዲቀጥሉ ልታረጋቸው ትችላላችሁ ተብሎ የሚታሰበው አንደኛው ከሆርሙዝ ጋር የተያዘው አሁን ላይ የመዝጋትና የተወሰኑትን የፈቀደችላቸውን ብቻ እንዲያልፉ የማድረግ አይነት እንቅስቃሴዎች ናቸው ያሉት። በቀጣይነት ግን ምናልባት ሌሎች እንደ ስዊዝ እንደ ፓናማ ካናል ላይ እንደምናስተውለው በዛ መስመር ላይ የሚተላለፉ የትኛውም የንግድ መርከብ ለኢራን ክፍያ እየከፈለ እንዲያልፍ የማድረግ ሀሳቦች እንዳሉ ነው የሚገለጸው። ይህንን ደግሞ በቀጣይነት በዘላቂነት ልታስቀጥለው ትችላለች ተብሎ ይታሰባል። ጦርነቱ ቢቆም እንኳን መስመሩ ቢከፈትም የትኛውም የሚያልፍ መርከብ ግን ለኢራን መክፈል ግዴታ ልታደርግ ትችላለች ተብሎ ይታሰባል። ሌላኛው ደግሞ ቅድም በተወሰነ መልኩ ያነሳ ነው ወደ ቀይ ባህር ወደ ባብኤል መንደብ ጥቃቱን የማስፋት ሀሳብ በተለይ ከዚህ ቀደም በነበሩ ጦርነቶች የሀውቲ አማጽያን ቀይ ባህር አካባቢ ላይ የሚተላለፉ መርከቦች ላይ ጥቃት በመፈጸም እና የመዝጋት እንቅስቃሴዎችን ሲያደርጉ እንደነበር ይታወሳል። አሁንም ተመሳሳይ አይነት እርምጃዎች እንዲወስዱ ከኢራን መንግስት በኩል ከፍተኛ ጫና እየተደረገ እንደሆነ ግፊት እየተደረገ እንደሆነ የተለያዩ መረጃዎች እየወጡ ነው። ምናልባትም ከተለያዩ መገናኛ ብዙሃን ከተሾሙ በኋላም ጠፍተዋል ተብለው በተለይ በዶናልድ ትራምፕም በተደጋጋሚ ሲወረፉ የነበሩት አዲሱ የኢራን መሪ ሞጅተባ ካሚኒ እሳቸውም እስካሁን ለህዝብ አለመታየታቸውን ተከትሎ ብዙ አይነት መላምቶች ሲገለጹ እንደነበረ ይታወቃል። ወደ ሩሲያም አቅንተዋል እስከመባል የደረሱ መረጃዎችም ወጥተው ነበር። አሁን ላይ ግን ከትላንትና አጠር ያለ ጽሁፍ መልእክት ማስተላለፋቸው ተነግሯል። ይሄም ጽሁፍ በዋናነት የኢራን ህዝብ ጋር ሊኖሩ የሚችሉ ጥንካሬዎችን ያሉ ሀሳቦችን እንዳሉ ሆኖ በዋናነት ግን በተለይ በኢራን ይደገፋሉ ተብሎ የሚታሰቡት በተለይ አሁንም ከፍተኛ ውጊያ እያደረጉ ያሉት በሊባኖስ ውስጥ ከፍተኛ ውጊያ እያደረገ ያለው ሂዝቦላ ጋር በተያያዘም ለነሱ ጠንከር ያለ መልእክት ወይም ደግሞ አብረዋቸው እንደሆኑ አሁንም ኢራን ድጋፍ እያደረገች እንደምትቀጥል አይነት መልእክት ያለው ሀሳቦችን አስተላልፏል። ይሄ በሀውቲ በኩልም ይቀጥላል ተብሎ ይታሰባል። ያ መሆኑ ደግሞ ሌላ ሁለተኛ ተጨማሪ ስጋትን በተለይ የዓለም ኢኮኖሚ ላይ የሚፈጥረው ስጋት ይኖራል። የዛ ስጋት ሰለባ ደግሞ አጠቃላይ መላው ዓለም ነው። በተለይ ደግሞ እኛም እንደ ኢትዮጵያ ብዙ ነገሮችን እያስተዋልን ነው። በጣም ጠንከር ያሉ የኢኮኖሚ ጫናዎች በበርካታ ዘርፎች ላይ እየተፈጠሩ መሆኑን በስፋት እያስተዋልን ነው። እነዚህ ሁሉ ተዳምረው ብዙ መላው ዓለም ላይ የሚፈጥረው ጫናም እንዳለ ሆኖ ወደ ስምምነት የሚደረገውን ግፊትም
በተወሰኑ አካላት በኩል የሚደረጉ ግፊት ይህንን ተከትሎ በተለይ ጫናውን ተከትሎ የሚደረጉ ግፊት የተወሰነ ፍሬ ሊያፈራ የሚችልበት ጭላንጭል የሆኑ መንገዶች ይኖራሉ። በአመዛኙ ግን ጥቃቱ ተጠናክሮ የሚቀጥልባቸው አይነት ነገሮች እንዳሉ ነው አብዛኞቹ ነገሮች የሚያሳዩት። በሚገባ ይህ ጦርነት ዓለም ላይ ጫና እንዳሳደረው ሁሉ ዓለም ደግሞ ይህ ጦርነት እንዲቋጭ ጫና ማሳደር አለባት የሚለው የሚሰመርበት ጉዳይ ይሆናል። ምክንያቱም የትኛውም የዓለም አካባቢ ላይ ያለ ሰው በዚህ ጦርነት ምክንያት ተጽዕኖ እየደረሰበት እንደሆነ እዚህ ኢትዮጵያ ውስጥ ያሉ ነገሮችም የሚያመላክቱ ናቸው። የጦርነቱን ፍጻሜ የሚያመላክቱ ጫናዎች እንግዲህ ይደረጋሉ ተብሎ ይጠበቃል። የተወደዳችሁ ተመልካቾቻችን ላለፉት ደቂቃዎች በሀገሬ ትንታኔ እኔ እሱ ባለው ጋሻውና ባልደረባይ ደምሰው ሽፈራው አብረናችሁ ቆየን። ሌሎች የሀገሬ ቴሌቪዥን መሰናዶች ይቀጥላሉ። እኛ ግን ቀጣይ ሳምንት በሌላ ርዕሰ ጉዳይ እንመለሳለን። ጤና ይስጥልን።